ብዙዎቻችን በዕለት ተዕለት ውሏችን እግራችን ሲያብጥ እናያለን። ምናልባት ረጅም መንገድ ተራምደን ወይንም ለረጅም ሰዓት ቆመን ውለን ሊሆን ይችላል። አብዛኛውን ጊዜ እረፍት ስናደርግ ይጠፋል ብለን እናስባለን። እውነት ነው፣ ብዙ የእግር እብጠቶች ከጥቂት እረፍት በኋላ ሊጠፉ ይችላሉ። ነገር ግን ጥያቄው እዚህ ጋር ነው። ለመሆኑ የትኛው እብጠት ነው በቤት ውስጥ መፍትሄ የሚገኝለት? የትኛውስ እብጠት ነው ሞት ደጃፋችን ላይ መቆሙን የሚነግረን? የእግር እብጠት ወይንም ኢዴማ በራሱ በሽታ ሳይሆን በሰውነታችን ውስጥ ትልቅ ችግር መኖሩን የሚጠቁም ምልክት ነው። ልባችን ደም መርጨት ሲያቅተው፣ ኩላሊታችን ፈሳሽ ማጣላት ሲሳነው፣ ወይም ደግሞ ደም ስራችን ውስጥ ደም መርጋት ሲጀምር የመጀመሪያው ምልክት የሚታየው እግራችን ላይ ነው። ብዙ ሰዎች እነዚህ ምልክቶች ችላ በማለታቸው ብቻ ለከፋ የጤና እክል አልፎ ተርፎም ለድንገተኛ ሞት ይጋለጣሉ። በዛሬው ቪዲዮአችን ሳይንሳዊ መረጃዎችን መሰረት በማድረግ በምንም አይነት ሁኔታ ችላ ሊባሉ የማይገባቸውንና በታዩ በደቂቃዎች ውስጥ ወደ ሆስፒታል መሄድ የሚያስፈልጋቸውን 5 ዋና ዋና የእግር እብጠት ምልክቶችን በዝርዝር እንመለከታለን። እያንዳንዱ ምልክት ለምን እንደሚመጣ፣ በውስጥ አካላችን ላይ ምን እየተካሄደ እንደሆነና ምን ማድረግ እንዳለባችሁም አንድ በአንድ እነግራችኋለሁ። ይህ መረጃ ለእናንተ ብቻም ሳይሆን አብሯችሁ ላሉ ቤተሰቦችና ለወዳጆቻችሁም በጣም አስፈላጊ ስለሆነ ቪዲዮን እስከ መጨረሻው እንድትከታተሉና እንዲሁም ደግሞ ላይክ በማድረግ እንድትጀምሩ እጋብዛችኋለሁ። ቆይታችሁ ከኔ ጋር ይሁን። መልካም ቆይታ። አንደኛውና የመጀመሪያው አደገኛ የሚባል የእግር እብጠት በአንድ እግር ላይ ብቻ የሚመጣ ድንገተኛ የእግር እብጠት ነው። የመጀመሪያውና ምናልባትም በደቂቃዎች ውስጥ ሕክምና የሚፈልገው ምልክት በአንድ እግር ላይ ብቻ የሚመጣ ድንገተኛ እብጠት ነው። ብዙ ጊዜ እንደ ኩላሊት ወይንም የልብ ችግር ያሉ የጤና እክሎች ሲከሰቱ እብጠቱ በሁለቱም እግሮች ላይ እኩል የመታየት ባህሪ ያለው። ነገር ግን አንዱ እግራችሁ ደህና ሆኖ ሌላኛው እግራችሁ ብቻ በድንገት ካበጠ ይህ በሰውነታችሁ ውስጥ ትልቅ አደጋ መኖሩን የሚጠቁም የማስጠንቀቂያ ደውል ነው። ይህም ሁኔታ በሕክምናው ዓለም ዲፕ ቬን ትሮምቦሲስ ወይንም በጥልቀት ባሉ የደም ቧንቧዎች ውስጥ የደም መርጋት መከሰቱን የሚያመለክት ሲሆን በአብዛኛው ከጉልበት በታች ባለው የታችኛው የእግር ክፍል ላይ ይከሰታል። ይህ ምልክት የታየበትም እግር ከእብጠቱ በተጨማሪ ሌሎች መለያዎችም አሉት። ለምሳሌ እግራችሁን ስትነኩት ከፍተኛ የሙቀት ስሜት ይኖረዋል። የቆዳው ቀለም ወደ መቅላት ወይንም ደግሞ ወደ ወይን ጠጅ ይቀየራል። እንዲሁም እግራችሁን ስታቆሙት ወይም ደግሞ ለመራመድ ስትሞክሩ የሚጨምር ከፍተኛ የቁርጥማት ህመም ስሜት ይኖረዋል። ይህም ሁኔታ አደገኛ የሚሆነው እግራችሁ ስለታመመ ብቻም ሳይሆን እግራችሁ ውስጥ የረጋው ደም ተላቆ በደም ዝውውር አማካኝነት ወደ ሳምባችሁ ከተጓዘ ነው። ይህ ከሆነ ለሞት የሚያደርስ አደጋ ላይ ይጥላል። ይህም ሁኔታ ፑልሞነሪ ኢምቦሊዝም ተብሎ የሚጠራ ሲሆን ደሙ ሳምባ ላይ ሲደርስ መተንፈስ እንድታቆሙና የልብ ምታችሁም እንዲዛባ በማድረግ በድንገት ህይወታችሁ እንዲያልፍ ያደርጋል። ስለዚህ አደገኛ የሚባልበትም እንዲሁም የሚፈራበትም በዚህ ምክንያት ነው። እዚህ ጋር ግን አንድ ማስጠንቀቂያ አለኝ። እንዲህ አይነቱ በአንድ እግር ላይ ብቻ የመጣ እብጠት ሲያጋጥማችሁ እግራችሁን በፍጹም ማሸት የለባችሁም። ምክንያቱም እግራችሁን በምታሹበት ወቅት ያ የረጋ ደም በቀላሉ ተላቆ ወደ ሳምባችሁ እንዲሄድ ያደርገዋል። ስለዚህ ማድረግ ያለባችሁ ብቸኛው ነገር እግራችሁን ሳታንቀሳቅሱ በቶሎ ወደ ሕክምና ተቋም መሄድ ነው። ሁለተኛ በፍጹም ችላ መባል የሌለበት የእግር እብጠት የእግር እብጠቱ ከትንፋሽ ማጠር ጋር የሚከሰት ከሆነ። ሁለተኛውና እጅግ አሳሳቢው ምልክት የእግር እብጠት ከትንፋሽ መቆራረጥ ወይንም ከትንፋሽ ማጠር ጋር ተያይዞ ሲከሰት ነው። እብጠቱ እየጨመረ መጥቶ ተራመዳችሁም አልተራመዳችሁም ትንፋሻችሁ የሚያጠር ከሆነ ነገሩ የልብ ድካም ምልክት ሊሆን ስለሚችል ከፍተኛ ጥንቃቄ ይፈልጋል። ልባችን በቂ ደም ወደ መላ ሰውነታችን የመርጨት አቅሙ ሲዳከም ደም ወደ ኋላ በመመለስ በደም ስሮች ውስጥ ከፍተኛ ጫናን ይፈጥራል። ይህም ፈሳሽ ወደ እግር ቲሾች እንዲወጣ በማድረግ ከፍተኛ እብጠትን ያስከትላል። በተለይ ደግሞ ሌሊት ተኝታችሁ ሳላችሁ በድንገት ትንፋሽ አጥሯችሁ የምትነቁ ከሆነ ይህ ልባችሁ ከፍተኛ ጫና ላይ መሆኑን የሚያሳይ ቀይ መስመር ነው። ብዙ ጊዜ እንዲህ አይነቱ እብጠት በሁለቱም እግሮች ላይ እኩል የሚታይ ሲሆን የልብ ስራ እየተዳከመ በሄደ ቁጥር እብጠቱ ከቁርጭምጭሚት አልፎ ወደ ጭንና ወደ ሆድ አካባቢ ሊሰራጭ ይችላል። ይህ ምልክት ከታየባችሁ ጊዜ ማባከን የለባችሁም። ምክንያቱም የልብ ስራ በአግባቡ ካልተመራ
የሰውነት ክፍሎች ኦክሲጅን ስለሚያጥራቸው ለድንገተኛ ህይወት ማለፍ ምክንያት ሊሆን ይችላል። ስለዚህ የእግር እብጠት ከትንፋሽ ማጠር ጋር ከመጣ አሁኑኑ የልብ ስራ ምርመራ ለማድረግ ወደ ሆስፒታል መሄድ ይኖርባችኋል። ሶስተኛ፣ አደገኛ የሚባል የእግር እብጠት ስትጫኑት የሚሰምጥ እብጠት ከሆነ። ሶስተኛውና እጅግ ወሳኝ የሆነው የህክምና ማስጠንቀቂያ ፒቲንግ ኢዴማ የሚባለው የእግር እብጠት ነው። ይህ ማለት እግራችሁን በጣታችሁ ተጭናችሁት ስትለቁት የሚፈጠረው ለውጥ ማለት ነው። ይህንን ምልክት ለመለየት እግራችሁን ያበጠበት ቦታ ላይ በተለይም ደግሞ በቁርጭምጭሚታችሁ ወይም ደግሞ በላይኛው የእግር መዳፋችሁ አካባቢ በጣታችሁ ለ5 ሰኮንዶች ያክል ጠንከር አድርጋችሁ ተጫኑታላችሁ። ልክ በምስሉ ላይ እንደምትመለከቱት ማለት ነው። ከዚያም ጣታችሁን ስታነሱት የተጫናችሁበት ቦታ ወዲያውኑ ተመልሶ የማይሞላ ከሆነ ማለትም ጉድጓድ ሆኖ የሚቆይ ከሆነ ይህ በሰውነታችሁ ውስጥ ከፍተኛ የፈሳሽ መከማቸት መኖሩን የሚያሳይ ነው። ይህም ምልክት በውስጥ አካላችን በተለይም በኩላሊት ወይም ደግሞ በጉበት ስራ ላይ ትልቅ መስተጓጎል መኖሩን የሚያሳይ ነው። ከዚህ በተጨማሪም ይህ አይነቱ እብጠት በደማችን ውስጥ ያለው የፕሮቲን መጠን አልቡሚን የሚባለው ማለት ነው በጣም ሲቀንስ የሚከሰት ሲሆን ይህም የጉበት በሽታ ወይም ደግሞ የኩላሊት መድከም ውጤት ሊሆን ይችላል። ታዲያ ይህ ምልክት የታየባቸው ሰዎች አብዛኛውን ጊዜ የሽንት መጠን መቀነስ፣ የፊት እብጠት፣ በተለይም ጠዋት ሲነቁ አይናቸው አካባቢ ማበጥና አጠቃላይም የድካም ስሜት ሊታይባቸው ይችላል። እንዲህ አይነቱ ስትጫኑት የሚሰምጥ እብጠት ካጋጠማችሁ በአስቸኳይ የላቦራቶሪ ምርመራ በማድረግ የሽንትና የደም ፕሮቲን መጠናችሁን ማረጋገጥ ይኖርባችኋል። አራተኛ፣ በፍጹም ችላ መባል የሌለበት የእግር እብጠት እብጠቱ ወደ ሆድና ወደ ላይኛው የሰውነት ክፍል የሚሰራጭ ከሆነ ነው። አራተኛውና ሁኔታው ይበልጥ አሳሳቢ ደረጃ ላይ መድረሱን የሚጠቁመው ምልክት የእግር እብጠቱ እየጨመረ መጥቶ ወደ ሆድ አካባቢ የሚሰራጭ ከሆነ ወይም ደግሞ ከሆድ ማበጥ ጋር አብሮ ሲከሰት ነው። ብዙ ጊዜ የእግር እብጠት ሲጀምር ቁርጭምጭሚት አካባቢ ቢሆንም ችግሩ የውስጥ አካላትን በተለይም ጉበትን የሚነካ ከሆነ ግን ፈሳሹ በሆድ ዕቃ ውስጥ መከማቸት ይጀምራል። ይህም ሁኔታ በአብዛኛው የጉበት ጠባሳ ወይም ደግሞ ሊቨር ሲሮሲስ ተብሎ ከሚጠራው ከባድ የጤና እክል ጋር የተያያዘ ሲሆን ጉበታችን ደምን የማጣራትና አልቡሚን የተባለውን ፕሮቲን የማምረት አቅሙ በከፍተኛ ሁኔታ ሲዳከም የሚከሰት ነው። ፈሳሹ በሆዳችሁ ውስጥ በሚከማችበት ወቅትም ሆዳችሁ እንደ ፊኛ እየተወጠረ ሊመጣ ይችላል። ይህም ደግሞ በሳምባችሁ ላይ ጫናን ስለሚፈጥር የመተንፈስ ችግርን ያባብሰዋል ማለት ነው። እንዲህ አይነቱ ምልክት የታየባቸው ሰዎች የምግብ ፍላጎት መቀነስ፣ የቆዳ ወይም ደግሞ የአይን ነጩ ክፍል ወደ ቢጫነት መለወጥ እናም ደግሞ ፈጣን የሆነ የሰውነት ክብደት መጨመር ሊታይባቸው ይችላል። ስለሆነም ይህ አይነቱ እብጠት ጉዳዩ የውስጥ አካላት ስራቸው ማቆማቸውን የሚያሳይ በመሆኑ ከፍተኛ ሕክምና ክትትል ያስፈልገዋል። አምስተኛ እንዲሁም ደግሞ በስተመጨረሻ የምናየው አደገኛ የሚባለው የእግር እብጠት ችላ መባል የሌለበት የእግር እብጠት ከከፍተኛ ትኩሳትና ከቆዳ መቅላት ጋር የሚከሰት ከሆነ ነው። አምስተኛውና እጅግ አደገኛው ምልክት የእግር እብጠት ከከፍተኛ ትኩሳት፣ ከቆዳ መቅላትና ከአጠቃላይ ህመም ጋር ተያይዞ ሲከሰት ነው። ይህም ሁኔታ በሕክምናው ሴሉላይተስ ተብሎ የሚጠራ ሲሆን ባክቴሪያዎች በቆዳችን ላይ በሚገኙ ጥቃቅን ስንጥቆች፣ በፈንገስ በተጠቁ የእግር ጣቶች መካከል ባለ ቁስል ወይም ደግሞ በማንኛውም አይነት ጭረት በኩል ዘልቀው በመግባት በቆዳ ስር ባሉ ቲሾች ላይ ከባድ ኢንፌክሽን ሲፈጥሩ የሚከሰት ነው። እግራችሁ አብጦ ቆዳው በጣም የቀላ እንደ መስታወት የሚያብረቀርቅ የሚግል እናም ደግሞ ስትነኩት ከፍተኛ የህመም ስሜት የሚሰጥ ከሆነ ኢንፌክሽኑ በፍጥነት በቲሾች ውስጥ እየተሰራጨ መሆኑን የሚጠቁም ነው። ይህ ችግር በተለይ የስኳር ህመም ያለባቸው ሰዎች ላይ በጣም አደገኛ ነው። ምክንያቱም የስኳር ህመም የሰውነት በሽታ የመከላከል አቅም ስለሚቀንስ፣ የደም ዝውውርን ስለሚያስተጓጉል፣ ባክቴሪያው ያለምንም ተከላካይ በፍጥነት እንዲራባ መንገድ ስለሚከፍትለት ነው። እንዲህ አይነቱም ኢንፌክሽን በጥቂት ሰዓታት ውስጥ ወደ ደም ውስጥ በመቀላቀል ሴፕሲስ የተባለውን ለሞት የሚያደርስ የደም መመረዝን ሊያስከትል ስለሚችል ጉዳቱ ጥንቃቄ የሚፈልግ ነው። ከዚህ በተጨማሪም እብጠቱ ባለበት አካባቢ የቆዳ ቀለም መለወጥ ብቻ ሳይሆን ቀይ መስመሮች ወደ ላይ ወደ ጭናችሁ የሚሄዱ ከሆነ ኢንፌክሽኑ በሊምፍ ስሮች ውስጥ እየተጓዘ መሆኑን የሚያመለክት ነው። ትኩሳት፣ ብርድ ብርድ የማለት ስሜት፣ የልብ ምት መጨመር እናም አጠቃላይ የሰውነት መዛል ከእብጠቱ ጋር አብሮ ከመጣ ይህ ኢንፌክሽኑ የአካባቢው ብቻ ሳይሆን ሰውነታችሁን እያጠቃ መሆኑን ስለሚያሳይ ጊዜ ሳትሰጡ በአስቸኳይ ወደ ድንገተኛ ክፍል መግባት ይኖርባችኋል ማለት ነው። ይህንን ምልክት ችላ ማለት ኢንፌክሽኑ
ወደ አጥንት እንዲሰራጭ ወይም ደግሞ በከፋ ሁኔታ የእግር መቆረጥ እንዲከሰት ሊያደርግ ስለሚችል ፈጣን እርምጃ መውሰድ ሕይወትን ከሞት ይታደጋል። ስለዚህ እንደ አጠቃላይ እነዚህን አደገኛ የሚባሉ 5 የእግር እብጠት አይነቶችን ፈጽሞ ለሰከንድ እንኳን ችላ ማለት የለባችሁ ማለት ነው። በአፋጣኝ እንደነዚህ አይነት እብጠት በእግራችሁ ላይ ከታየ ወይም ደግሞ የእግር እብጠት አሁን ከተመለከትናቸው 5 ምልክቶች ጋር ተያይዞ የሚከሰት ከሆነ ጊዜ መስጠት አያስፈልግም። በአጠቃላይ ዛሬ የተመለከትናቸው 5 ምልክቶች እደግምላችኋለሁ። በአንድ እግር ላይ ብቻ የሚከሰት ድንገተኛ እብጠት፣ የእግር እብጠት ከትንፋሽ ማጠር ጋር የሚከሰት ከሆነ፣ ስትጫኑት ለረጅም ሰኮንድ የሚሰብጥ እብጠት ከሆነ፣ እብጠቱ ወደ ሆድ አካባቢ መሰራጨትና የእግር እብጠቱ ከከፍተኛ ትኩሳትና መቅላት ጋር መታየታቸው በሰውነታችን ውስጥ ከባድ የጤና ችግር መኖሩን የሚያሳዩ ወሳኝና አደገኛ ማስጠንቀቂያዎች ናቸው። ስለዚህ እነዚህ ምልክቶች በፍጹም ችላ መባል የለባቸውም። እነዚህ ምልክቶች በራሳችሁም ሆነ በቤተሰባችሁ ላይ ስታዩ ነገ ይሻላል በሚል ግምት ጊዜ ከመስጠት ይልቅ በወቅቱ ወደ ሕክምና ተቋም በመሄድ የሚደረግ ምርመራ ሕይወትን የሚታደግ ነው። ይህ መረጃ ለብዙዎቻችሁ ሕይወትን አድን ሊሆን ስለሚችል ቪዲዮን ለወዳጅ ዘመዶቻችሁ እንድታጋሩትና እንዲሁም ደግሞ ላይክም እንድታደርጉት እጠይቃችኋለሁ። ለዛሬ በዚህ ብቃን። በቀጣይ ደግሞ በሌላ አስተማሪ በሆነ የጤና ትምህርት የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።